የዩኤፍሲ የምሽት ፕሮግራም በዚሁ ዓለማችን ክፍል በስፋት የሚታይ ውድድር ነው። ብዙ ጊዜ ትልልቅ ስም ያላቸው ተወዳዳሪዎች ሲኖሩ ብዙ እይታዎች ቢኖራቸውም ትንንሽ የሚባሉትን ውድድሮች ግን ያስተላልፋሉ። በኦክቶበር 18 2025 የዩኤፍሲ ዝግጅት በካናዳ ቫንኩቨር ተዘጋጀ። ዝግጅቱም ሚሊዮኖች እንዲያዩት በቀጥታ ስርጭት እየተላለፈ ነው። ዝግጅቱም በታቀደው መልኩ እየሄደ ነው። ሰዎችም የሚደግፉትን ተወዳዳሪ ስም እየጠሩ ሲያሞግሱ ይሰማል። በውድድሩ ላይም በሚድልዌት ዘርፍ ብሬንዳን አለን ከሳውዝ ካሮላይና እና የደቹ ተወዳዳሪ ሬነር ሊወዳደሩ በተዘጋጁበት ሰዓት አንድ አስደንጋጭ ነገር ተከሰተ። ብሬንዳን ወደ መወዳደሪያው ኦክታጎን በሚያቀናበት ሰዓት ካሜራዎች እየተከተሉት እየቀረጹት ነበረ። በድንገት ግን አንድ በፊቱ ላይ ማክስ ያደረገ ታዳሚ ለካሜራው በስልኩ ላይ ያለውን ነገር ያሳየዋል። በመጀመሪያም የተለመደ የታዳሚዎች ባህሪ ነው ቢባልም ተመልካቾች ግን በስልኩ ስክሪን ላይ ምን እንደታየ ደረሱበት። በስልኩ ላይ ታየው ፎቶ የተኛ ሰው ሲሆን ፊቱም የተደበደበ እንደሆነና እንደማይንቀሳቀስ ያሳየናል። ፎቶ ለሰከንዶች ነበር የታየው፣ ግን ላይቭ ስርጭቱን የሚከታተሉትን ሰዎች ትልቅ ድንጋጤ ውስጥ ከቷቸዋል። በደቂቃዎችም ይህቺ ትዕይንት በመላው ሶሻል ሚዲያ ላይ መዞር ጀመረች። የዩኤፍሲ ተመልካቾችም ባዩት ነገር ግራ መጋባት ውስጥ ገቡ። በፎቶ ላይ ስላለው ነገርም ሰዎች የራሳቸውን መላምት ማስቀመጥ ጀመሩ። አንዳንዶች ፎቶ ላይ ያለችው የጠፋች ሴት ናት ሲሉ፣ ሌሎች ደግሞ ማክስ ያደረገው ግለሰብ ሰው አግቶ ይዟል መባል ጀመረ። አንዳንድ ወሬዎች ደግሞ በዚህ ጉዳይ ላይ ኤፍቢአይ እንደገባና ማክስ ያደረገው ሰውም ማን እንደሆነ እየተመረመረ ነው ሲሉ ተናግረዋል። ይህ መረጃ ግን ምንም ማረጋገጫ የለውም። በሴፕቴምበር 28 2012 ፎክስ ኒውስ በቀጥታ ስርጭት ፖሊሶች አንድን የመኪና ሌባ ለመያዝ ሲከታተሉት የሚያሳይ የሄሊኮፕተር ቀረጻ በሚያደርጉበት ሰዓት አንድ አስደንጋጭ ነገር ተከሰተ። ስርጭቱ ፖሊስ የመኪናውን ሌባ መኪናውን እንዲያቆም ሊያደርጉ ሲሞክሩ ይታያል። ሌባው ይህንን ቀይ መኪና ሰርቆ በፍጥነት እየነዳ ነበረ። የፎክስ ኒውስ ሄሊኮፕተርም ትዕይንቱን በቀጥታ ስርጭት እየቀረጸ ለሕዝብ እያቀረበ ነው። ለሰዓታትም ተመልካቾች ሌባው እንዴት እንደሚነዳ እያዩ ነበረ። በድንገትም መኪናው ከመንገዱ በመውጣት አንድ ቦታ ላይ ቆሟል። ሌባውም መኪናውን ትቶ ሲያመልጥ ይታያል። ፖሊሶችም ሌባውም በሚያባረሩበት ሰዓት የሌባው እጅ ላይ ሽጉጥ ይታይ ነበረ። ግለሰቡም ከሮጠ በኋላ ይቆምና የራሱ ጭንቅላት ላይ ይተኩሳል። ይህም ትዕይንት በላይቭ ስርጭቱ ላይ እየታየ ነበረ። ፎክስ ኒውስ ትዕይንቱ ከታየ ከ5 ሰከንዶች በኋላ ነበረ ትዕይንቱን ያቋረጠው። ይህም ትልቅ ሚዲያ ሰው ራሱን ሲያጠፋ በቀጥታ አሳየ። የዝግጅት አቅራቢ የሆነው ሼፐርድ ስሚዝ ባየው ነገር ደንግጦ ለተመልካቾቹ ትልቅ ስህተት እንደሰሩም ተናገረ እና ሁላችንም ከልባችን ይቅርታ እንላለንም ሲል ተናገረ። ይህ ነገር በመፈጠሩ እኔ በራሴ ይቅርታ እላችኋለሁ ብሎ ጨመረበት። ይህም ስርጭት በቀጥታ ስርጭት የታየ ዘግናኙ ትዕይንት እንደሆነ ብዙዎች ተናግረዋል። ፎክስ ኒውስም ለሚያቀርበው የቀጥታ ስርጭት ትልቅ ጥንቃቄ እንዲያደርግና ተመሳሳይ ስህተቶች እንዳይደገሙ ቁጥጥራቸውን ከፍ አድርገዋል። ፖሊሶች ሟቹ የ26 ዓመቱ ጆሴፍ ጄምስ ውድሰን እንደሆነም ተናግረዋል። ይህ ወንጀለኛ የፊኒክስ ነዋሪም ነበረ። ይህም ሰው በተደጋጋሚ ወንጀሎችን ይፈጽምም ነበረ። የቀድሞ ወንጀሎቹ ግን ለሕዝብ ይፋ አልተደረጉም። ይህ የቀጥታ ስርጭት ትዕይንት አንድ ክሊፕ ብቻ ነው ያለው። በዚህም እውነተኛነቱ ያጠራጥራል። ግን ስነግራችሁ በአንድ የቲክቶክ አካውንት አንድ ሰው በቀጥታ የሚተላለፈውን ኢምፕራክቲካል ጆከርስን በሚያይበት ሰዓት የሎ ማስታወቂያ ይጀምራል። በማስታወቂያው ላይ አንድ ሴት በስክሪኑ ላይ ትታይና ስትጠፋ ይታያል። ይህችም ሴት ማን እንደሆነችም ሆነ ከየት እንደመጣች አይታወቅም እና በዚህ ምክንያት ቪዲዮን ከዚህ በላይ ላብራራላችሁ አልችልም። እናንተ ግን የምታውቁት ነገር ካለ በኮሜንት ላይ ሐሳባችሁን ንገሩኝ። Comes right from the government services, comes right out of Border Patrol. Take a look at that. So that arrow is the lowest amount of illegal immigration ever in recorded history into our country. And then the worst president in the history of our country took over. And look what happened to our country. Probably 20 million people.
And that's a little bit old, that chart. That chart's a couple of months old. And if you want to really see something that said, take a... በጁላይ 13 2004 በዶናልድ ትራምፕ የተዘጋጀው የምረጡ እንቅስቃሴ በበትለር ፋርም ሾው ግራውንድ እየተዘጋጀ ነው። የፖለቲካል ኢቨንቱ 15000 ሰዎች የታደሙበት ሲሆን በቆይታዎች ግን ይህ ዝግጅት ወደ ግድያ ሙከራ ይለወጣል። ትራምፕ ስለ ድንበር ማስጠበቅ በሚናገርበት ወቅት አንድ ጣራ ላይ ያለ ሰው 6 ጥይቶችን ይተኩሳል። የተሰበሰቡ ሰዎችም በታተናቸው። አንዷ ጥይት የትራምፕን ቀኝ ጆሮ መታው ስትሄድ፣ ሌላው ጥይት ግን የ50 ዓመቱን የእሳት አደጋ ቺፍ የነበረውን ኮሪን ገደለችው። ከተመልካቾች ውስጥም 2 ሰዎች በከፍተኛው ቆስለዋል። የትራምፕ ጠባቂዎችም በፍጥነት ወደ ስቴጁ በመምጣት ትራምፕን ዝቅ አድርገውታል። ከትንሽ ጊዜ በኋላም አንስተው ሲቆም ይታያል። ደምም በጆሮና በፊቱ ላይ ይታይ ነበረ። በሚነሳበት ሰዓት ትራምፕ እጁን ወደ ላይ በማድረግ አንድ የማትረሳ ፎቶም ተነስቷል። ጥበቃዎቹም ከቦታው ይዘውት ሄዱ። ይህ ሁሉ ትዕይንት በቀጥታ ስርጭት በሁሉም የዜና ጣቢያዎች እየተላለፈ ነበረ። ይህችም ትዕይንት በጣም ብዙ ጊዜ ታየች ትዕይንት ናት። ይህንንም የግድያ ሙከራ በዛ ምሽት ብቻ ወደ 19 ሚሊዮን የሚደርሱ ሰዎች አይተውታል። ተኳሹ የነበረው ቶማስ ማቲው ክሮክስ የ20 ዓመት ወጣት ሲሆን የፔንሲልቫኒያም ነዋሪ ነው። እሱም ጣሪያው ላይ ያለ በጠባቂ ቡድኖቹ ታይቶ ወዲያው ተተኩሶበት ተገድሏል። የጸጥታ አካላቶች ቦታውን በመክበብም ከክሮክስ ጋር ተባባሪ ካለ ወይንም ያስቀመጠው ቦምብ ይኖራል በማለት ቦታውን በፍጥነት ሲፈትሹም ነበረ። ኤፍቢአይም ክሮክስ ወንጀሉን ለብቻው እንደፈጸመም ደርሰውበታል። የተጠቀመው መሳሪያ ሰሚ አውቶማቲክ ራይፍል እንደሆነ ታውቋል። ይህም በፕሬዝዳንት ላይ የተቃጣ የግድያ ሙከራ በቅርብ ጊዜ ትውስታችን ነው። በጁን 2014 የ12 ዓመቱ ቻርልስ ቦዝዌል ከዲትሮይት ሚቺጋን ይጠፋል። የእሱ መጥፋት የአካባቢ ፖሊሶች ትልቅ የፍለጋ ቡድን እንዲያቋቁሙ አደረጋቸው። የልጁ አባት ለፖሊሶች ልጁ እንደጠፋም አመለከተ። የዚህ ልጅ መጥፋት ዜና የብዙ የዜና ተቋማቶችን ቀልብ ሳበ። ለብዙ ቀናቶች ፖሊስና ሕዝቡ ልጁ ታግቶ እየተሰቃየ ይሆናል ብለው ትልቅ ጭንቀት ውስጥ ነበሩ። ይህንንም ልጅ መጥፋቱን ለማሳወቅ ብዙ የዜና ተቋማቶች በስፋት ሰሩ። ከቤተሰቡ ጋርም ቃለ መጠይቆችን አደረጉ። በሰፊው ደግሞ ከአባትየው ጋር ተነጋግረዋል። አባትየውም የተለያዩ ኢንተርቪዎች ላይ የተጠራ ስለ ልጁ ይናገራል። በአንድ የላይቭ ስርጭት ላይ ናንሲ ግሬ ሾው ላይ ቀርቦ ስለ ልጁ መጥፋት በሚናገርበት ሰዓት አንድ ትልቅ አስደንጋጭ እውነታ ለሕዝቡና ለአባትየው ተነገረ። That your son has been found in your basement. Sir? Mr. Bothell, are you What? Yeah, we are getting reports that your son has been found alive in your basement. What? Yes, that's what. If you could hand me that wire very quickly. Yeah, we're getting that right now from. Yeah, how could your son be alive in your basement? Oh shit. I have no idea. Now, this is just a report that we are hearing out of Detroit that we're trying to confirm. The boy has been found alive in Daddy's basement. ኢንተርቪው በሚቀርብበት ወቅት የዜና አቅራቢዋ ልጁ ቻርልስ በሕይወት እንደተገኘ እና ግን የተገኘው የማንም ቤት ውስጥ ሳይሆን የራሱ ቤተሰብ ቤዝመንት ውስጥ ነበረ። የአባትየው ሪያክሽንም በጣም አስገራሚ ነበረ። አባትየው ለብዙ የዜና ሚዲያዎች ቤዝመንቱን እንደፈተሸ ተናግሮ ነበረ። ይህም ትዕይንት ለመላው ዓለም እንዲታይ በላይቭ እየተላለፈም ነበረ። የአባትየው ሪያክሽን የማይረሳና አስገራሚ ነው። ፖሊሶች እንዳሉት ቻርልስ ራሱን በቦክሶችና በተለያዩ ነገሮች ሸፍኖ በቤዝመንት ውስጥ ተደብቆ ነበረ። መርማሪዎች እንዳሉት ልጁ የተደበቀው የአባቱንና የእንጀራ እናቱን ከፍተኛ ቅጣት ለማምለጥ ነበረ። ይህም ኬዝ የጠፋ ልጅን ከመፈለግ ተለውጦ በሕፃን ላይ የሚፈጸም ጥቃት ወደሚል ተቀየረ። ይህም ሰዎች የቤተሰቡ ጭካኔ በከፍተኛው ሊመረመር ይገባል ሲሉ እንዲናገሩ አድርገዋል። በእነዚህም ጉዳዮች አባትየውና ሚስቱ ሞኒክ የሕግ ቅጣት ተላለፈባቸው። አባትየው 4ኛ ዲግሪ የሕፃን ልጅ ጥቃት በሚል አመክሮና እንዴት መቆጣጠሪያ ትምህርት እንዲማር ተፈርዶበታል። ሞኒክም የተፈረደባት ሲሆን
የእሷ ፍርድ ግን ለህዝቡ ይፋ አልተደረገም።